ሰላም ጤና ይስጥልን እንደምን ቆይታችኋል? ይህ መጽሐፉ ይናገር የተሰኘ የቴሌቪዥን መርሃ ግብር ነው። ባለፉት ጊዜያት የእግዚአብሔር ወንጌል በሚል ዋና ሐሳብ እኔና ወዳጄ ሌሎች ወዳጆቼም ጭምር ስንነጋገር ቆይተናል። የዚህ መርሃ ግብር ዓላማ የእግዚአብሔር ወንጌል ብለን ስንል ወንጌልን ከእንደገና ማየት አለብን፣ በቅዱሳት መጽሐፍት ምስክርነት መሰረት ወንጌልን ከእንደገና መረዳት አለብን እያልን ነው እየተነጋገርን ያለነው። ባለፈው ፕሮግራማችን ላይ የእግዚአብሔርን ወንጌል በሰው ልጅ ውድቀት ውስጥ ተመልክተናል። የሰው ልጅ ውድቀት ውስጥ ፋኑኤ እንደሱ ነው ያየነው። የእግዚአብሔርን ወንጌል ውድቀት ምንድነው? እንዴት ነው የመጣው? እግዚአብሔር ምንድን ያሰበው ለሰው ልጅ? ሰው ምን ሆነ? ቀጥሎ ምን ተፈጠረ? የሚሉ ሐሳቦችን አይተን ወደ መጨረሻ አካባቢ ሰው በውድቀት በኃጢአት ምክንያት ከእግዚአብሔር ተለየ፣ ከራሱ ጋር ጥል ውስጥ ገባ፣ ከባልንጀራው ጋር ተጋጨ፣ ፍጥረት አመፀበት። እነዚህን ሐሳቦች ባለፉት ጊዜያት ተነጋግረናል። ዛሬ ደግሞ የእግዚአብሔር ወንጌል ምናልባትም በምዕራፍ 3 የውድቀት ወይም ደግሞ የከርስ የእርግማን ምዕራፍ ተብሎ በሚታወቀው በተለምዶ በሱ ምዕራፍ ውስጥ ዛሬ የምናየው የእግዚአብሔር ወንጌል ከውድቀት ውስጥ በምንመለከተው እርግማን በሚመስል በእግዚአብሔር ንግግር ውስጥ ተስፋን የእግዚአብሔርን ወንጌል በተስፋ እንመለከታለን። በዚህ መልኩ ፋኑኤ ደስ ብሎኛል ዛሬም በዚህ መልኩ ስለምናወራ። ስናቀው በተለምዶ የውድቀት ምዕራፍ 3 ሲነሳ ውድቀት፣ እርግማን እነዚህ ነገሮች ይነሳሉ። እኛ ዛሬ ትኩረት አድርገን ልንነጋገር ያሰብነው እዚህ ምዕራፍ ውስጥ ያለውን ተስፋ የእግዚአብሔርን ወንጌል ጅማሮ የእግዚአብሔርን ወንጌል ብስራት እዚህ ውስጥ ልንመለከት አስበናልና ምዕራፍ 3ን እንዴት ትመለከታለህ? የእግዚአብሔር ወንጌል ተስፋ ብለን ብናስብ እንዴት ትመለከታለህ? እንዲህ እንጀምር። ያው መጀመሪያም ፕሮግራማችንን ስንጀምር እንደተነጋገር ነው የእግዚአብሔር ወንጌል የጀመረው ገና ከዘፍጥረት ምዕራፍ 1 ጀምሮ እንደሆነ ስናወራ ነበረ። የእግዚአብሔር ወንጌል በአዲስ ኪዳን ውስጥ የጀመረ ሐሳብ አይደለም፣ ወይም ደግሞ በወንጌላት ወይም ጳውሎስ ባስተማረው ትምህርት ውስጥ የጀመረ ነገር ሳይሆን የቆየ እውነት እንደሆነ አይተናል። እንዲሁም ሮሜ ምዕራፍ 1 ላይ ጳውሎስ ለእግዚአብሔር ወንጌል ተለየ ይላል እና ይሄ የእግዚአብሔር ጎስፕል በነቢያትና በቅዱሳት መጽሐፍት በኩል እግዚአብሔር የተናገረው ነው ይላልና ከጥንትም ጀምሮ የነበረ እንደሆነ ከዚህ በፊት ስናይ ነበረ። ምዕራፍ 3 ደግሞ ስፔሲፊካሊ የእርግማን እንዳልከው እርግማንን ወይም ፍርድን የሚያመለክት የፍርድን ሐሳብ የያዘ ምዕራፍ ነው። በዚህ ምዕራፍ ውስጥ ግን አት ዘ ሴም ታይም እግዚአብሔር የሰጠው ተስፋ አለ። ይሄ በነገራችን ላይ መጽሐፍ ቅዱስ ውስጥ ጭብጦ ነው የሚቀጥል ነገር ነው። ተስፋና እርግማን ሁል ጊዜ ወይም ፍርድና ሪዴምሽን ወይም ፍርድና ቤዞት ድነት የምንላቸው ነገሮች ሁል ጊዜ ጎን ለጎን ሆነው እናያለን። እግዚአብሔር ፍርድን በሚያስተላልፍበት ቦታ ውስጥ ተስፋን ሲሰጥ እናያለን። ይሄ ደግሞ የሚቀጥል ነገር ነው፣ በነቢያቱም በኋላ ላይ የምናየው ነገር ነው እና ይሄ ክፍል አስቀድሞ እግዚአብሔር የወንጌልን ውልብታ ይሄ እንዴት ነው በጣም የተብራራ አይደለም፣ ግን እንደ ሪፍሌክሽን ነገር የምናይበት የተስፋን ነጸብራቅ የምናይበት ክፍል ነው ብዬ አስባለሁ። ኦኬ። ስለዚህ ምናልባትም የመጽሐፍ ቅዱስ አጥኞች እንደሚሉት የመጀመሪያው ወንጌል ተብሎ ይታሰባል እዚህ ክፍል ውስጥና የመጀመሪያው ወንጌል ሰባኪ ራሱ እግዚአብሔር ነው፣ ጀማሪውም እግዚአብሔር ነው፣ ኢኒሼቲቭን የወሰደው እሱ ነው ይላሉና ይህንን ሐሳብ እንዴት ምናልባትም 3:15 አንብበህ ብትጀምርልን ጥሩ ይሆናል። ምዕራፍ 3 ከቁጥር 14 ጀምሮ ላንብበው። እግዚአብሔር አምላክም እባቡን አለው፣ ይህን ስላደረግ ከእንስሳት ከምድር አራዊትም ሁሉ ተለይተህ አንተ የተረገምህ ትሆናለህ፣ በሆድህም ትሄዳለህ፣ አፈርንም በሕይወትህ ዘመን ሁሉ ትበላለህ። በአንተና በሴቲቱ መካከል በዘርህና በዘሯን መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ኦኬ ናይስ። ይሄኛው አሁን የምንፈልገው ተስፋ የምንለው ክፍል ያለው ለእባቡ ፕሮናውንስ እየተደረገ ባለ ጀጅመንት ውስጥ ነው። ቅድም አንተም እንዳልከው
ሁለቱ አብረው ይሄዳሉ። ጀጅመንት አለ፣ የጀጅመንት የፍርድ መንገድ አለ። እዚያ ውስጥ ደግሞ የተስፋ መስኮት ትንሽዬ ጭላንጭል መስኮት ይታያል እና አሁን አዳምን አድንሃለሁ ሔዋን አነሳቸዋለሁ ሲል አንመለከትም እንደ ተስፋ በቀጥታ ማለት ነው። ግን ኢንዳይሬክትሊ ቅድም አንተም እንዳልከው እየተናገረ ያለው ለእባቡ ነው። በአንተና በዘርህ መካከል በዘሯ መካከል በሴቲቱ ዘር መካከል ብሎ ለእባቡ በሚነገረው የጀጅመንት ሀሳብ ውስጥ ነው ይሄንን የምናገኘውና ፕሮቶ ኢቫንጌሊዩም ወይም ደግሞ የመጀመሪያው ወንጌል ይላሉ ሰዎችና ወንጌል አድርገን እንዴት እናስባ? ተመልካች አድማጮቻችን እያወራን ያለነው ወንጌል የጀመረው አዲስ ኪዳን ላይ አይደለም የሚለውን ሀሳብ ነው። ጎልጎታ አይደለም፣ ቀራኔው አይደለም፣ ቤተክርስቲያን ስትመሰረት አይደለም። የወንጌል ሀሳብ ናሬቲቭ ነበር በብሉይ ኪዳን ብለን ነው እየተመለከትን ያለ ነው እና ይሄንን ሀሳብ ወንጌል ነው፣ የወንጌሉ ጅማሮ ነው፣ የወንጌሉ ሀሳብ ነው ብለን እንዴት እንመልከት? ምናልባት ይህንን ለማስረዳት ትንሽ ፋስት ፎርዋርድ ላድርግና ሮሜ 1 ላይ ከዛ መለሳለሁ። ጳውሎስ ስለ ወንጌል ሲናገር ይህም ወንጌል ይልና በስጋ ከዳዊት ዘር ስለሆነ እንደ ቅድስና መንፈስ ግን ከሙታን በመነሳት በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው ይላል። ስለ ልጁ ነው የሚለው ስፔሲፊካሊ ማለት ነው። እሷን ሀሳብ ነው መፈልጋት እና ወንጌል ጎስፕል የሚባለው ልጅ ወይም የእግዚአብሔር ልጅ ጋር የተያያዘ ከፐርሰን ጋር የተያያዘ ነው። የወንጌል ጅማሬም ላይ እዚህ ምዕራፍ 3 ላይ ራሱ እግዚአብሔር ነው ኢኒሼት ያደረገው ባለፈውም እንዳልነው ማለት ነው። እና በጣም የሚገርመኝ እዚህ ክፍል ላይ እንዳልከውም ስለ ፕሮሰሱ ወይም ዲቴይል ስለሆኑ ነገሮች አይናገርም። ግን እግዚአብሔር የመጣውን ጣጣ በኃጢአት ምክንያት የመጣውን ችግር ሪቨርስ የሚያደርግበት መንገድ የሚገለብጥበት መንገድ ግን ፐርሰን እንደሆነ ግን እናያለን። ለምሳሌ የሚለው በአንተና በሴቲቱ መካከል በዘርህና በዘሯ መካከል። ስለዚህ ስፔሲፊክ ፐርሰን ነው። የሲድ ኮንሰፕት አለ ነው። ኦኬ። ስለዚህ ጎስፕሉ ወይም ወንጌል የምስራች የምንለው ከዚህ በፊትም እንዳልነው ከእግዚአብሔር ጋር ሪሌትድ ነው ወይም ራሱ እግዚአብሔር ነው። ወንጌል የምንልበት ምክንያት ወንጌል ከሆነ የሆነ ፊሎሶፊ አይደለም፣ የሆነ የሀሳብ ቀመር አይደለም፣ ወይ የሆነ ጉዳይ አይደለም። ወንጌል ፐርሰን ነው እና እዚህም ጋራ ደግሞ እግዚአብሔር ተስፋ የሚሰጠው ስለ ፐርሰን ነው፣ ስለ ዘር ነው ተስፋ የሚሰጠው። ይሄ ደግሞ በኋላ ላይ በወንጌላትም ውስጥ በግልጽ የምናየው ነገር ይሆናል ማለት ነው። እና አንዱ እዚህ ላይ ሳይት ማድረግ የምፈልገው እሱ ነው። ሌላው ራሱ እግዚአብሔር ነው ይሄንን ሰጪ ሆኖ። ስለዚህ በደለኞቹ ሰዎች ናቸው። በራሳቸው ፈቃድና ኢኒሺዬሽን ነው ይሄ ሀሳብ ይሄ ውድቀት የመጣው ይሄ ጨለማ የመጣው። በዚህ ውስጥ ግን ራሱ እግዚአብሔር የተበደለው አካል የምስራች ብሎ ሲመጣ ነው የምናየው ማለት ነው። ስለዚህ የወንጌል ኢኒሺዬቲቭ ማለት እንችላለን፣ ጅማሬ። ስለዚህ እዚህ ውስጥ ተስፋ አለ፣ በደንብ ተስፋ አለ። የወንጌሉ ተስፋ ቅድም እንዳነሳኸው የዘር ኮንሰፕት አለ በዚህ ውስጥ በሴቲቱ ዘር። እንግዲህ አሁን ይሄንን ከአዲስ ኪዳን መጽሐፍት ወደዚያ መመልከት ከቻልን ቅድም እንዳነሳው ከሮሜም ጳውሎስ በዘመን ፍጻሜ ከሴት የተገኘው ከሴት የተወለደው ገላትያ 4 ላይ የምንመለከተው ሀሳብ አለ። የኢየሱስ ክርስቶስ በሴት በኩል የመምጣት በወንድ ፈቃድ አለመሆን ኮንሰፕቶች እዚሁ ውስጥ አሉ። የወንጌሉ ተስፋ እዚህ አሁን ኢንጆይ የምናደርገው አሁን እጃችን የገባው የወንጌሉ እውነት እዚህ ውስጥ በደንብ ያለ ይመስላል ተስፋው። እና ዘር የዘር ሀሳብ አለ፣ የሴቲቱ ዘር የሚለው ሀሳብ አለ። ቅድም እንዳነሳኸው ተመልካቾቻችን የእግዚአብሔር ነው ፈላጊው። ይሄ ትልቅ ተስፋ ነው። ባለፈው እንደተነጋገርነው ሂዩማኒቲ የሰው ልጅ አውቶኖመስ መሆን ፈልጎ ራስ ገዝ መሆን ፈልጎ ነው ከእግዚአብሔር ፊት የተባረረው የተነቀለው። እርሱ ላይ መፈንቅለ መንግስት ጀምራለሁ ብሎ የተነሳን ሰው ወዴት ነህ እያለ እየፈለገ የመጣው ራሱ እግዚአብሔር ነው። ይሄ ትልቅ ተስፋ ነው። ይሄ የወንጌሉ ተስፋ ነው። አሁንም እኮ በወንጌሉ የት ናችሁ? ወደ እኔ ኑ፣ የእግዚአብሔር መንግስት ቀርባለች፣ የሰው ልጅ የጠፋውን ሊፈልግና እንዲል መጽሐፍ ማለት ነው።
እና ጌታችን ኢየሱስ ክርስቶስ ሊፈልግ ነው የመጣው። ይሄ የሴቲቱ ዘር የምንለው ፈላጊ ነው እና ስለ እግዚአብሔር ፈላጊነት እሱ ተስፋ ይሰጠን ይሆን? ስለ እግዚአብሔር ፍቅር፣ ስለ እግዚአብሔር መከታተል እና አዳምን ፈልጎ ሄዶ ወዴት ነህ ብሎ ደግሞ ሲጠይቅ እንመለከታለን። እዚህ ጋር እሱ ላይ ስለ እግዚአብሔር ፍቅር የምታነሳው ነገር ይኖር ይሆን? ምናልባትም ሰሞኑን በተመረቀው በትርጉም መጽሐፍህ ስለ እግዚአብሔር ፍቅር ትኩስ ሀሳብ ነው ይሄ ሳምንቱን የምናወራው አባካኙ አባት በሚለው መጽሐፍ እና ስለዚህ ፍቅር ስለፈላጊው ፍቅር ጥቂት ማለት እኔ አንድ ሰባኪ ሲናገር ክርስትናን ከሌሎች ሃይማኖቶች በአጠቃላይ የሚለይበት ሴክሽን ይሄ ወይም ዲማርኬሽኑ ይሄ ነው ብሎ ይናገራል። ማለት በሌሎች ሃይማኖቶች ሁሉ ውስጥ ሰዎች አልቲሜት ሪያሊቲ የሚሉትን ወይም የዚህን የምናየው ፍጥረት ዓለም ሁሉ ጀማሪ የሆነውን አካል ፍለጋ ሰዎች የሚያደርጉት እንቅስቃሴ ነው በኤኒቲንግ በተለያየ መንገድ ማለት ነው። ክርስትናን ግን ከሌሎቹ የሚለየው ነገር ፈላጊው እግዚአብሔር መሆኑ ነው እና እዚህም ላይ ደግሞ በውድቀቱ ውስጥ ኢቨን በውድቀቱ ማግስት ቅድም በጣም ትልቅ ነገር ነው ያነሳው፣ ሪኳየርመንቶችን አያስቀምጥም። አሁን አይተን ከሆነ ሪኳየርመንት ኢን ሴንስ እነዚህ የተበላሹት ነገሮች ሪቨርስ እንዲደረጉ 1 2 3 ብሎ ያስቀመጠው ነገር የለም እዚህ ጋር። ግን ተስፋን ነው የሰጠው ወይም ደግሞ ፐርሰን ቅድም እንዳልነው ራሱ የሚመጣበትን መንገድ ነው የተናገረው እና በእርግጥ እግዚአብሔር ፈላጊ አምላክ ነው። ሲፈልግ ደግሞ በጣም የሚያስደንቀው የሚፈለጉት አካላት ወርዝ የሆኑ አይደለም። ምክንያቱም እዚህ ክፍሉ የሚነግረን እሱን ነው። አመፀኞች ናቸው ወይም ደግሞ በግልጽ አንፈልግህም ያሉት አካላት ናቸው። ቅድም እንዳለ ማለት ያንተን አገዛዝ አንፈልግም ናቸው። ራሳችንን በራሳችን ማስተዳደር መግዛት እንችላለን ያሉ ናቸው። ስለዚህ እንደዚህ ያለውን አካል ፑሽ ማድረግ እና ፈልጎ መምጣት የእግዚአብሔርን ልዩ ፍቅር ያሳያል። ምንድነው ነው አንደርስታንድ የማደርገው ኢቭን አዳምና ሔዋን ባይገባቸውም ማለት ነው የእግዚአብሔር ወርዝ ባይገባቸውም እግዚአብሔር ግን ለነርሱ ያለው ወርዝ እግዚአብሔር ስለሚያውቅ ነው የሚፈልጋቸው ብዬ አስባለሁ። ወይም በሌላ አማርኛ ምን ማለት ነው? ያለ እግዚአብሔር ምን ሊሆኑ እንደሚችሉ እግዚአብሔር ያውቃል። ስለዚህ እነርሱ አንፈልግህም ስላሉ እግዚአብሔር መፈለጉን አያቆምም ማለት ነው። አታችድ ናቸው ከእግዚአብሔር ጋር። ስለዚህ ፑሽ እያደረጋቸው ያለው ለዛ ይመስለኛል። እንዳልከውም ሉቃስ 15 ላይ ጌታችን ኢየሱስ በሚሰጠው ምሳሌ ውስጥ የሚስለው አባት በጣም ዩኒክ የሆነ አባት ነው። ወይም ኢየሱስ ምሳሌውን በሚሰጥበት አውድ ውስጥ የማይታወቅ አይነት አባት ነው። ለምሳሌ ታናሹ ልጅ ጠፍቶ ሲሄድ ወይም ጠፍቶ ለመሄድ ገንዘብ ስጠኝ ሲለው ወይም ከውርሱ አካፍለኝ ሲለው የሚሰጥ ነው። ያን ሁሉ አባክኖ እንደፈለገው ነው ደግሞ ሲመለስ የሚቀበል ነው፣ ደግሶ የሚቀበል ነው። ዩኒክ የሆነ አባት ነው እና ይህንን እግዚአብሔርን ነው መጽሐፍ ቅዱስም ዲፒክት የሚያደርግልን ፈላጊ የሆነ እዚህ ምድር ውስጥ አቻ የማይገኝለት ወይም የምናመሳሰለው የሌለው ማለት ነው አይነት ፈላጊ ፍቅር ነው ማለት ነው። ምን እያሰብኩኝ ነበር ስታወራ? ወንጌል እግዚአብሔር ነው፣ እግዚአብሔር ደግሞ የወንጌሉ ማዕከል ነው። ባለፉት ጊዜያት እንደተነጋገር ነው ብዙ ጊዜ ስለ ድነት ስራ ሲነገር አሁን አዲስ ኪዳን ላይ በአዲስ ኪዳን መነጽር ስናስብ ያዳነን ኢየሱስ ነው፣ የሞተልን ኢየሱስ ነው፣ የደረሰልን ኢየሱስ ነው። እግዚአብሔር በጣም ተቆጪ ነው። እግዚአብሔር ኮስታራ ነው። ኢየሱስ እጁን የከፈተ ነው ሊቀበል ወደ እኔኑ የሚል ነው። ይሄን ነገር ባላንስ የሚያደርግልን እንደሆነ አስባለሁ። ይህ ሀሳብ እግዚአብሔር ፍለጋ ወጥቶ መጣ በክርስቶስ ኢየሱስ በኩል። እንደው በደንብ ማየት ካለብን እዚህ በዘፍጥረት ምዕራፍ 3 ቅድም ባየነው ዘገባ እግዚአብሔር ፈላጊ ነው። እግዚአብሔር እንደውም ምን እያሰብኩኝ ነበር? አዳም ወዴት ነህ ነው የሚለው። ምናልባት በጣም ካለጠጥ ነው ክፍሉን አውዱ ላይ ለመቆየት
አንተ አመፀኛ አንተ እንትን ውስጥ ብሎ አይደለም የሚጀምረው። ጠርቶ አዳም ወዴት ነህ ብሎ ቀጥሎ የሚያቀርበው አታድርግ ካልከው አደረግከው ብሎ ሲል ነው የምትመለከተው። ርኅራኄ ያለበት ፍለጋ፣ ይሄ የማያቋርጥ ፍቅር እዚህ ጋር እናስተውላለን። እና እግዚአብሔር ፈላጊ ነው፣ እግዚአብሔር ፍቅር ነው ብለን ስንል እግዚአብሔር ፈላጊ ነው፣ እግዚአብሔር መሐሪ ነው፣ እግዚአብሔር ይከታተላል። የእግዚአብሔር ፍቅር የወንጌልን ተስፋ እዚህ ውስጥ አይተናል። አሁን የት መጽሐፍ ላይ ነው እያወራን ያለ ነው? ዘፍጥረት ላይ። ዘፍጥረት ምዕራፍ 3 ላይ ተስፋን በደንብ እንመለከታለን። ወንጌልን በጣም ቁንጽል፣ ወንጌልን ከአገልግሎት ጋር፣ ወንጌልን ከጸጋ ስጦታዎች ጋር፣ ወንጌልን ቤተክርስቲያን ቅጥር ግቢ ከሚደረጉ ሀሳቦች ጋር ብቻ አይደለም የምናስበው የምንረዳው። ለዚህ ነው እየተነጋገርን ያለ ነው። ወንጌል ክሬሽንን የእግዚአብሔርን ዓለም ተመልክተናል። ወንጌል ሂዩማኒቲን፣ ወንጌል እግዚአብሔር ያሰበውን የሱን አስተዳደር ተመልክተናል። እና የእግዚአብሔር ወንጌል ግዙፍ ነው፣ ትልቅ ነው ፕሮጀክቱ። እና የእግዚአብሔርን ፍቅር እዚህ ውስጥ መመልከት እንችላለን። ቅድም ሳስብ የነበረው ምናልባት ከ12 ዓመት በፊት ይመስለኛል ዮሐንስ ማካርተር ሲያደርግ ከነበረው ንግግሩ ከሰማሁት መድረክ ላይ ማለት ነው። እግዚአብሔር ይህንን ክፍል ሪፍሌክት ሲያደርግ ማለት ነው። እግዚአብሔር ኢኒሼቲቭን ወስዶ እኔ ይህንን አደርጋለሁ ብሎ የሚለው እግዚአብሔር ራሱ ነው። አይ ዊል የሚለው ማለት ነው። ልክ እባቡን ጠርቶት እኔ ብሎ ነው እግዚአብሔር የሚጀምረው። አንተ ቅድም ስታነሳ የለም እናንተ አይደለም፣ ቅድመ ሁኔታ የለም። ኢትዝ ሚ፣ እኔ ጠላትነትን አደርጋለሁ። የሲድን ተስፋ የዘርን ተስፋ የሚያውጀው እግዚአብሔር ራሱ ነው። ይሄንን ተስፋ የሚሰጠው ራሱ እኔ ይላል እግዚአብሔር። እኔ ብሎ ድነት እንደዚህ ነው የተጀመረው፣ በእግዚአብሔር ኢኒሼቲቭ፣ በእግዚአብሔር በራሱ ፕሮግራም የተጀመረ ፕሮጀክት እንደሆነ መመልከት እንችላለን። ምናልባትም ብሉይ ኪዳን ፋኑይ ብሉይ ኪዳን ሕግና ቁጣ ነው፣ አዲስ ኪዳን ጸጋ ነው ለሚሉ ሰዎች የእግዚአብሔርን ፍቅር ከብሉይ ኪዳን በደንብ ማየት እንችላለን ብዬ አስባለሁ። አይመስልም? በጣም እግዚአብሔር በጣም ሲሪየስ እንደው አይነት ፍቅር አልባ እንደሆነ ማሰብ አይኖርብንም። ይሄ ክፍል የሚነግረን ስለ እግዚአብሔር ፈላጊ እንደሆነ ነው። ሌላኛው እንድናነሳ የምፈልገው ፋኑ እንደ ተስፋ እስካሁን የተመለከትናቸው ተመልካቾቻችን እግዚአብሔር ፈላጊ ነው፣ ከውድቀት በኋላ የሚመጣ ነው፣ እየፈለገ ነው የእግዚአብሔርን ፍቅር። ከዚያ ኢኒሼቲቭ እግዚአብሔር ራሱ ወስዷል። እኔ እያለ እግዚአብሔር ሊያደርግ ያለምንም ቅድመ ሁኔታ ወድቀው ባሉ ገና ኃጢአተኞች ሳለን እንዲል የአዲስ ኪዳኑ ጸሐፊ ገና እዛ ሼም ውስጥ ሆነው እርስ በርስ ተፋፍረዋል፣ ወደ እግዚአብሔር ለመምጣት ሀፍረት ውስጥ ናቸው። ፈራሁ እኮ ሲል እንሰማለን። ፍርሃት፣ ሀፍረት፣ ሰቀቀን ውስጥ ያሉ ሰዎችን እግዚአብሔር በቃ ተስፋ ይሰጣቸዋል። ይህንን ተስፋ ይሄ የወንጌሉ ተስፋ ነው እና ይህንን እየተመለከትን ያለ ነው። ሌላው እዚሁ ላይ ማንሳት የሚኖርብን ምን ታስባለህ ተጨማሪ? እዚህ ላይ ያው በእርግጥ እንገባለን ብዬ ተስፋ አደርጋለሁ። በወንጌል ውስጥ ምንድን ነው አልቲሜትሊ እግዚአብሔር ሊያሳካ የፈለገው የሚለውንም ይነግረናል። በተለይ ስለ ድሉ ስለ እሱም ብናወራ ጥሩ ይመስለኛል። በአንተና በሴቲቱ መካከል በዘርህና በዘሯን መካከል ጠላትነትን አደርጋለሁ ይላል። ኢነሚቲው ራሱ መጀመሪያ ምንድን ነው የሚለውን ወይም ጠላትነቱ የሚለው ምንድን ነው? እርሱ ራስን ይቀጠቅጣል አንተም ሰኮናውን ትቀጠቅጣለህ የሚለውን ብናይ ጥሩ ነው። እባክህ ያ ጠላትነት የሚለው አይ ቲንክ የሚመስለኝ ኦልሬዲ ኢኒሺየትድ የሆነ ነው፣ የተጀመረ ጠላትነት ነው። ባለፈው እንደተመለከትነው ባለፈው እንዳየነው ማለት ነው። ዘፍጥረት እዚሁ ምዕራፍ ላይ እንዳየነው ሰይጣን ወይም ሪቤል ያደረገው አስቀድሞ ያመፀው መንፈሳዊው ዓለም የጀመረው በሰዎች በኩል የጀመረው ኢኒሚቲ ወይም ጠላትነት ነው። ባለፈው ስናወራት እዚህ ከሆነ አንዱ ያነሳነው ነገር ሰይጣን ሰዎችን እግዚአብሔር ላይ እንዲያምፁ ያደረገው እነሱ ላይ ገዢ ለመሆን ነው የሚል ሀሳብ አንስተን ነበረ። ስለዚህ ትልቁ ትኩረቱ እግዚአብሔር ነው። አፍተሮል የኪንግደም ጉዳይ ነው። እዛ ላይ ነው ሪቤል ያደረገውም እያመፀ ያለውም ማለት ነው። ስለዚህ ይሄ ጠላትነት
መቀጠል አለበት ኢን ሴንስ እግዚአብሔር አልቲሜት ቪክትሪ ወይም ድሉን ለማምጣት ይሄኛው ጠላትነት ይቀጥላል። ኦልሬዲ ሰይጣን በሰዎች በኩል ኢኒሼት ያደረገው ማለት ነው። እንግዲህ አንዳንድ እምነቶች ላይ የማስታረቅ ስራ በሰይጣንና በእግዚአብሔር መካከል ሰይጣንን ለእግዚአብሔር የማስታረቅ ስራ እንዳለ የሰማናቸው ገድሎች አሉ። ግን ትክክል ነው ብዬ አላስብም። መጽሐፍ ቅዱስም እንደዛ አይልም። ራሱ እግዚአብሔር ነው ጠላትነትን አደርጋለሁ ያለው ማለት ነው። የእግዚአብሔር ፕሮቪዥን ነው ጠላትነቱ ራሱ ብዬ አስባለሁ። ያንተን አመለካከት እዚህ ላይ ማየት ፈልጋለሁ። ግን ሀሳቡ እንደዛ ቀጥታ ስለሚል ማለት ጠላትነትን አደርጋለሁ ነው የሚለው። ግን ቀጥሎ ያለው በጣም ኢንተረስቲንግ ነው። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ የሚለው ማለት ነው። ሁለቱ ሀሳቦች ሁለቱም የመጨረሻው ድል የማን ነው የሚለውን ነገር የሚናገሩ ናቸው። ማለት በሰኮናና በራስ መካከል ያለውን ልዩነት ነው የሚያሳየው። በተለይ ደግሞ እባብን በተመለከተ የምናውቀው ነገር ነው እሱ። ወይም ደግሞ በሰውም እንኳን ብናይ ራስ ምን ያህል ኢምፖርታንት እንደሆነ እናውቃለን እና ሰኮና ደግሞ ያለውን ቫሊዩ እናውቃለን ከሞት አንጻር ወይም ከዲፊት ከመደረግ አንጻር ማለት ነው። ስለዚህ ሁለት ነገር ላንሳ። አንደኛ የመጨረሻውን አልቲሜት የሆነውን ድል የሚይዘው እግዚአብሔር ነው። ይሄም የወንጌሉ ተስፋ ነው። ግን ዊዛውት ኮስት የሚመጣ አይደለም ነው፣ ያለ ዋጋ የሚሆን አይደለም። ልክ ነው። በጠላትነቱ በኩል ሁለቱ ዘሮች መካከል የሚደረገው ጦርነት አይ ቲንክ ጠላትነትን አደርጋለሁ የሚያለው ለዛ ነው። ምን ይመስላል? በጠላትነት በኩል እግዚአብሔር ጠላትነትን እንደ እንትን ተጠቅመው ይሰራል እያልከኝ ነው ወይስ ብዬ ላስብ። ጥሩ ነገሩ ይሄ ጠላትነት አሁን የተጀመረ አይደለም፣ ተጀምሯል። እሱን ክፍል ስናነብ በጣም ትኩረት እንድናደርግበት የማስበው ቢሆንም የተሻለ ነው ብዬ የማስበው ጠላትነት ኮንቴክስት ነው። እዚያ ውስጥ ያለው ትልቅ ሀሳብ ዘርህ እና ዘሯ የሴቲቱ ዘር፣ ከዚያም ብሎ የሴቲቱ ዘር ብሎ ቀጥሎ ሂ ነው የሚለው የሴቲቱ ዘር እርሱ ነው የሚለው። ከዚያ የእባቡ ዘር አለ። በዘር መካከል ወዳጅነትም ኮንቴክስት ነው፣ ጠላትነትም ኮንቴክስት ነው። አጋርነት በለው ሌሎች ነገሮችን አምጣ። ስለዚህ አሁን ፕሮጀክቱ የሚሄድበት በሁለቱ መካከል። ስለዚህ ዘር የሚለውን በደንብ ወስደን እግዚአብሔር ግን የተጀመረ ጠላትነት ስለሆነ አሁን ያምፁበታል። የሴቲቱ ዘር በተለይ በጣም ይነሱበታል፣ ጠላት ሆነው ማለት ነው። ኢነሚቲው በደንብ ይጀመራል ብዬ አስባለሁ። እዛ ጋ ግን ምናልባት ሪማርክ ማድረግ ያለብን ዘር የሚለውን ቃል ነው። ዘር ሲንጉላርም ፕሉራልም መሆን የሚችል ነገር ነው አይደለ? ያ ገላትያ ምዕራፍ 3 ላይ እንደዛ ይላል ጳውሎስ። ዘር ሲል አንድም ለክርስቶስ ይጠቀመዋል፣ ሁለትም ደግሞ ለፕሉራል አድርገው ማለት ነው። እና ለእስራኤልም እና በኋላ ላይ ለሚመጣው ዘሩ ራሱ ለሚመጣበት ኔሽን ሊሆን ይችላል ማለት። ይህንን አሁን ቀጥታ ዳይሬክትሊ ሪሌት እናደርገዋለን፣ ሌላ ኢሹ ነው። ግን እስራኤል ላይ የሚነሳ ኢነሚቲ በአጠቃላይ እናይ ከሆነ ከዚህ በኋላ ኢያሱም ላይ ከዛ በኋላ የሚመጡት መሳፍንት እያለ የሚቀጥለው ሳሙኤል ነገስት ላይ በአጠቃላይ እስራኤል ላይ የሚነሳ ጠላትነት አለ። ይሄ ፊዚካል ነው ብዬ አላስብም እኔ፣ ስፒሪቹዋል ነው ቢሃይንዲት ማለት ነው። ከእግዚአብሔር ኪንግደም ጋር የተገናኘም ነው ብዬ አስባለሁ። ይቀጥላል እሱ እንደ ቲም። ግን እሱን ያዝ እናድርገውና ስለ ፐርሰን ግን ካወራን፣ ሲንጉላር አድርገን ካወራን ግን እንዳልከው በኋላም ጳውሎስ ኢንተርፕሬት እንዳደረገው ስለ አንድ ዘር ነው የሚያወራው፣ ስለ ክርስቶስ ማለት ነው። በኋላ ይህንን ዘፍጥረት ምዕራፍ 12 ላይ የሚመጣ ጉዳይ ነው አይደል? በዘርህ የምድርን ነገዶች እባርካለሁ የሚለው አሁንም ተመሳሳይ አካሄድ ሲንጉላርም ሊሆን ይችላል፣ በብዙ ቁጥርም መሆን የሚችል ነገር ነው። ስለዚህ ሀሳቡ ግን ምንድን ነው? የመጨረሻውን ድል እግዚአብሔር ይወስዳል አይደለም? አቺቭ ያደርጋል። ያንን ሲያደርግ ግን እሷን በደንብ እናወራባት ደስ ይለኛል። ዘር ጋር ሳንወጣ ማለት ነው። አሁን ዘር አንድ ነው። እኔ አሁን በጣም እስማማለሁ። ዘር አንድ ነው፣ ግን አንድ ሆኖ ብቻ አይደለም ሲሞት የሚነሳው። መሲሁን አንስተን የሴቲቱ ዘር የሚለው ሀሳብ ውስጥ ወደ ሁለቱም ሊሰራ ይችላል። መሲሁን ወስደ
የሴቲቱ ዘር ብለህ ከሱ ጀርባ እስራኤልን አብርሃምን ወስደ እስራኤል ጋር መተ ምን እሱ እዚያው እኮ ምናልባትም ወደፊት ስለምንመለከት እዚያው አቤልና ቃየል መካከል ሚታይ እንትን አለ፣ ሚታይ ያፈጠጠ ልዩነት አለ። ቀጥሎ ደግሞ ወደ ኖህ መተ ወደ እስራኤል መተ የሚቀጥል ቲም ነው። የዘር ጭብጥና ሰፊ ነው ብዬ አስባለሁ። አሁን ልክ አዲስ ኪዳን ላይ ዳግመኛ የተወለዳችሁት ብሎ ሲል ጸሐፊው ከማይጠፋ ዘር ብሎ ሲል ብለህ ታስባለህ። የሲድን ኮንሰፕት ዘር ማለት ብለህ ታስባለህ። እና የቀደም ያነሳኸው ጂውሽ ህዝብ ላይ የአይሁድ ህዝብ ላይ ጄኖሳይዱን በለኝ ኢየሱስ በመጣ ጊዜ ሄሮድስ በግብፅ ላይ ይደረግ የነበረው የወንድ ጭፍጨፋ ሁሉ እንዲሞቱ ይሄንን ሲድ ይሄንን እግዚአብሔር ያወጀውን እሱን እንትን ጠላትነት ፊዚካሊ ደግሞ እንመለከታለን። አፕሊካብል ሲሆን ስፒሪቹዋል ነው ዋርፌሩ፣ ግን ሚዲየሙ ግን ፊዚካል ሆኖ እንመለከታለን። ኢነሚቲው ፊዚካል ሆኖ እንመለከታለን። እና እዚህ የሲድ ኮንሰፕት ቤተክርስቲያን ድረስ ይመጣል። አሁን እዚህ ባለንበት ዘመን ድረስ ይመጣል ብዬ አስባለሁ። እና ልክ ነህ፣ ጠላትነትን አድርጓል። አሁን ሁለት ወገን ሆኗል። የእርሱና የሴቲቱ ዘር ሁለት ወገን ሆኗል። ደስ የሚለው ቅድም እንዳነሳኸው አልቲሜት ድፊት አለ። አሸናፊው እግዚአብሔር ነው። ይሄ የወንጌሉ ተስፋ ነው። አሸናፊው እግዚአብሔር ነው። ራሱን ይቀጠቅጣል። ቅድም እንዳነሳኸው ስለ ኮስት ትንሽ ብትነግረን ብናወራ ጥሩ ነው ብዬ አስባለሁ። ተመልካቾቻችን እጅግ በጣም ደስ የሚለው ነገር እዚህ ጋር የምንመለከተው ሌላኛው ተስፋ ክፉ ይሸነፋል፣ ክፋት ይሸነፋል፣ አመፅ ይሸነፋል፣ ኃጢአት ይቀጣል፣ ፋይናሊ እጅ ይሰጣል። ይሄ በወደቀው በሰው ልጅ ሊሆን የሚችል ነገር አይደለም። እግዚአብሔር ነው ይሄንን የጀመረው። ስለዚህ ይሄንን ሁለት ወገን በታሪክ ውስጥ እየመራ ፕሮግራሙን የሚፈጽም ራሱ እግዚአብሔር ነው። ይሄ ትልቅ ተስፋ ነው። ያ እዚህ ጋር አሁን የምናገረው ምናልባት በጣም ጽንፍ ሊመስል ይችላል፣ ግን መጽሐፍ ቅዱሳዊ እውነት ነው ብዬ አስባለሁ። ጽንፍ ሆኖ ነው ብዬ አስባለሁ። ምክንያቱም እዚህ ጋር ስለ ጠላትነት ሲያወራ ቀደም ያልከው ነገር ነው። የእግዚአብሔር ሁለት ጠላቶች ናቸው ማለት ሁለት ግሩፕ ነው ያለው አይደል? እንዳየ ነው የእግዚአብሔር ካልሆነን የእግዚአብሔር ጠላቶች ነን ነው። ምክንያቱም ኢነሚቲ ውስጥ ነው። ሮሜ ምዕራፍ 5 የሚለው እሱን ነው። ጠላቶች ነበርን ይላል። በክርስቶስ ኢየሱስ ካልተጠቀለልንና በሚመጣው በዚህ ዘር ካልሆነን በስተቀር ኢነሚቲ ውስጥ ነው ያለን። ሁል ጊዜ የፈለግነውን ሪሊጂየስ እንሁን፣ የፈለግነውን ምግባረ ሰናይ እንሁን፣ ጥሩ የምንባል ሰዎች እንሁን፣ በጣም ደግና ሩሩ ሸር እንሁን፣ ጠላትነት ውስጥ ነው ያለነው ነው የሚለውና ከሁለቱ ነው የምንመደበው። ወይ የእግዚአብሔር ነን፣ የእግዚአብሔር ካልሆነን ግን ጠላቶች ነን ማለት ነው የሚለውን የሚያነሳ ይመስለኛል። በትክክል at the same time ቀጥሎ የሚያነሳው እርሱ ራስን ይቀጠቅጣል አንተም ሰኮናውን ትቀጠቅጣለህ የሚለው ላይ እንግዲህ አንድ ጊዜ ክፉ ወይም ኢቭል የምንለው ነገር ወደ ዓለም ገብቷል። በሰዎች ፍላጎት፣ ፈቃድ፣ ምርጫ ሰዎች ከመንፈሳዊ ዓለም ጋር በመተባበር እግዚአብሔር ላይ ባደረጉት አመጽ ምክንያት ኢቭል ገብቷል። አሁን ይሄ ክፋት፣ ይሄ ኃጢአት እንዴት ነው የሚወገደው ከዚህ ዓለም ነው? ስለዚህ በቀላሉ ሊሆን አይችልም። ይሄ ክፍል የሚያሳየን እሱ በቀላሉ የሚሆን ነገር የለም። አንዳንድ ሰዎች እግዚአብሔር ለምን እንዲሁ ይቅር አይልም ሰዎች በቃ ይቅር ብያቸዋለሁ ቢለንስ የሚል ነገር ያነሳሉ። ግን አይሆንም። ምክንያቱም ዋጋ የሚጠይቅ ነገር ነው። ለምን እሱም ወደፊት እያየነው እንሄዳለን። ግን ከፈቃድ ጋር የተገናኘ ነው። ከሰዎች ፈቃድ ጋር፣ ፍላጎት፣ ምርጫ ጋር የተገናኘ ነገር ነው። ስለዚህ ሰዎች መርጠው ባመጹበት ዓለም ውስጥ እግዚአብሔር ይህንን ክፋት እንዴት ነው የሚያስወግደው? ሰዎች ኢዝሊ እሺ የሚሉ አይደሉም። ብዙ ጊዜ ለሰዎች እንሳሳለን፣ ግን ሰው እግዚአብሔርን አይፈልግም፣ አንፈልግም። አንድም እግዚአብሔርን የሚፈልግ የለም የሚለው ጳውሎስ ለዛ ነው። አመፀኞች ነን፣ ጠላቶች ነን፣ እግዚአብሔርን የምንፈልግ አይደለም። ስለዚህ ከዚህ እስራት ውስጥ እግዚአብሔር እኛን ነፃ ለማውጣት በእኛ ዋጋ ይከፍላል ማለት ነው። ስለዚህ የሚያሳየን ክፍሉ ምንድን ነው? ሰኮናውን ትቀጠቅጣለህ። መቀጥቀጥ የሚለው ሀሳብ በራሱ መንገዱ ቀላል እንዳልሆነ የሚያሳይ ነው። ግን
የመጨረሻውን ቪክትሪ ግን እግዚአብሔር ይቀዳጃል፣ ራስ ይቀጠቅጣል። ስለዚህ ይሄኛውን የወንጌሉን አንድምታ በክርስቶስ ተመልክተናል አይደል? ራሱ ተቀጥቅጧል። እሱ ደግሞ ሰኮናውን እንዴት እናገናኘው ይህንን ክፍል? ለምሳሌ ይህንን የምናየው ሰይጣን ወንጌላት እንግዲህ የሚነግሩን ነገር አለ ስለ ክራይስት። በተወሰነ መልኩ የእግዚአብሔር ነገር ላይ ክፉ ጥቃት አድርሷል፣ ወይም የእግዚአብሔር ነገር ኢኔሴንስ ራሱ እግዚአብሔር ላይ ክራይስት ላይ ማለት ነው። ግን ኢየሱስ ክርስቶስ ራሱ እንዳለው በፈቃዱ ነው ይሄ የሆነው ማለት ነው። ስለዚህ እግዚአብሔር አልቲሜት በዋናነት እየሰራ ያለውን ነገር ለሰይጣን ግልጽ አልነበረም። ግን በመሸነፍ ውስጥ በመቀጥቀጥ ውስጥ ኢሳያስ 53 እንደሚነግረን ማለት ነው፣ በመድማት ውስጥ እና በኋላም ደግሞ በመሞት ውስጥ እግዚአብሔር ራሱን እየቀጠቀጠ እንደነበረ የዲመኒክ ዓለሙን ማለት ነው፣ ወይም የኃጢአትን የሰይጣንን ስር እየነቀለ እንደነበረ እናያለን። ይሄ ማለት አታክ ተደርጓል ኢየሱስ ማለት ነው፣ ወይም ጉዳት ይደርስበታል ማለት ነው። የሚመጣው መሲህ የሚመጣው ዘር ይቀጠቀጣል ማለት ነው። መቀጥቀጡ ግን በእግዚአብሔር ፈቃድ ላይ የተመሰረተ ነው። ኢሳያስ 53 እንደሚነግረን በዛ ውስጥ እግዚአብሔር የሪቨርስ የሚያደርግበት መንገድ አለው። ልክ ነህ። ጌታ ኢየሱስም ሲያገለግል በምድር ላይ ይህንን ይነግራቸዋል ለደቀ መዛሙርት። እነሱ ይረብሻቸዋል። የሰው ልጅ መከራ ሊቀበል በአመፀኞች እጅ ተላልፈው ብለው ክው አይወዱትም፣ እለፈው ይሉታል። ይሄን አይሆንብህ ይላል። ይሄ አይመቻቸው እና የተጻፈ ነው በክርስቶስ ኢየሱስ የሆነው እግዚአብሔር ያለው ነው የሆነው። ስለዚህ አልቲሜትሊ ኢየሱስ ክርስቶስ ላይ የሆነው የእግዚአብሔር ዲክሪ እንጂ የሰይጣን ስክሪፕት አይደለም፣ ውቅር አይደለም። ጀነሲስ 3 ላይ ሆነን ስንመለከት ይሄ ሀሳብ አለ። ራሱ ይቀጠቀጣል። አልቲሜት ድፊቱ የእግዚአብሔር ነው። እጅግ በጣም ደስ በሚያሰኝ መልኩ ሰኮናውን የመቀጥቀጥ ስራውን ሰይጣን ሰርቷል። አንድ ቃል ባነብ ደስ ይላል። እሺ ይህንን በደንብ የሚያስረግጥልን ትንቢተ ኢሳያስ ምዕራፍ 53 ላንብብ። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሳር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ። ይሄ ነው መቀጥቀጥ የምንለው ማለት ነው። ስለ በደላችንም ደቀቀ፣ የደህንነታችንም ተግሳጽ በእርሱ ላይ ነበረ። በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር የሁላችንን በደል በእርሱ ላይ አኖረ። ኢሳያስ በጣም የሚገርመኝ ሲጀምር የሰማነውን ነገር ማን አምኗል? ይሄ ነው አይ ቲንክ ፓራዶክሱም ያለው እዚህ ውስጥ ነው። እንዴት በመቀጥቀጥ ውስጥ የመጨረሻ ድል እንዴት ሊገኝ ይችላል? ማንም ሊያምን አይችልም። ያ የሚታመን አይደለም በእውነቱ። እና እንዴት ነው ሊሰራው የሚችለው ብለህ ታስባለህ? እና እግዚአብሔር ይመስገን ስለዚህ ተስፋ እግዚአብሔር ራሱን የሰጠው ይሄንን ተስፋ እግዚአብሔር ራሱ ነው። ወንጌሉ የእግዚአብሔር ነው። ወንጌሉ እግዚአብሔር ነው። ወንጌሉ ከእግዚአብሔር ነው። ፋይናሊም ወንጌሉ ወደ እግዚአብሔር ነው ሰዎችን የሚያመጣው የሚያደርሰው። አዲስ ኪዳን ላይ በገባን ትንሽዬ ቁንጽል ሀሳብ ይሄ ወንጌል ማለት ይህ ነው። ወንጌል ይሄኛው ነው። ወንጌል አገልግሎት ነው። ወንጌል ላይ እንዴት ነህ ብትል የሆነ ሰው ወዲያው ሊመጣለት የሚችለው የእግዚአብሔር ዓለም እግዚአብሔር የጀመረው ሁሉ ሳይሆን ሊመጣለት የሚችለው አክቲቪቲስ ሊሆኑ ይችላሉ። ተመልካቾቻችን እያየን ያለነው የወንጌሉ ጀማሪ እግዚአብሔር ራሱ ነው። ወንጌሉ ባለፈው ሰሞኑን አይደለም የተጀመረው። ፕሮጀክቱ የእግዚአብሔር ነው። ከፊት እየመራ ያለው እግዚአብሔር ነው። የደራሲው እግዚአብሔር ነው። ዳይሬክተሩ እግዚአብሔር ነው። የዚህ ፕሮጀክት እግዚአብሔር ነው ባለቤቱና ስለዚህ በዚህ መልኩ ብንመለከት ከአዲስ ኪዳን ወደዚያ ከዚያም ወደዚህ ብንመለከት የወንጌልን ሙሉ ገጽታ ማግኘት እንችላለን ብዬ አስባለሁ። ምናልባትም በሚቀጥሉት ጊዜያት ወደፊት የምንመጣበት ጭብጥ ይመስለኛል
የመከራ ጭብጥ መከራን ብቻውን እንመለከታለን። ምናልባት መስፈንጠሪያችን ሊሆን ይችላል ይሄ ክፍል። የመከራን ነገረ መለኮት ደግሞ ቀስ ብለን መጽሐፍ ቅዱስ እንዴት ይመለከታል የሚለው ላይ እንመጣለን ብዬ አስባለሁ። አሁን ወደ ቀሩን 2 አካባቢ ነጥቦች እናምራ። ሌላው እንዴት የወንጌሉን ተስፋ እዚህ ውስጥ ማየት እንችላለን የሚለው ላይ አዳምና ሔዋን በኀፍረት እርስ በርስ ተፋፍረዋል። ወደ እግዚአብሔር ፊት ለመቅረብ ፈርተዋል። አገለደሙ ይለናል። የሆነች ነገር ሰርተዋል፣ ቅጠል አገልድመዋል እና እግዚአብሔር ፕሮፐር ነገር ሲያደርግላቸው እንመለከታለን። ምናልባት እዚህ ውስጥ የወንጌሉን ተስፋ ማየት እንችል ይሆን? ማለቴ እግዚአብሔር የለበሱትን ያስወልቃቸውና ሌላ ልብስ ያለብሳቸዋል። በቁርበት ሰውነታቸው እንዲሸፈን እግዚአብሔር ያደርጋል እና እዚህ ላይ ቁርበት የሚለው ክፍሉ ምናልባትም በጣም መጠናት ያለባቸው የብሉይ ኪዳን ቅዱሳት መጽሐፍት ክፍሎች ነው። ግን ቁርበትን ስንመለከት የሆነ የቀረበ ኤክስፔንስ አለ ቁርበት ሆኖ እንዲመጣ። ቁርበት ህላዌ ያለው በራሱ የተፈጠረ ቁርበት የሚባል ነገር አናውቅም። እነሱም የመልእክቱ ተደራሲያን የሚያውቁት ቁርበትን የእንስሳት ልብስ እንደሆነ ነው። እኛም የምናውቀው ቁርበት ብዬ የሚመጣልህ እንደዚያ ነው የሚመጣልህ እና እግዚአብሔር ይህንን የነሱን ያስቀርና ይተወውና እግዚአብሔር ይሸፍናል። ይሄ ነው ብሎ ፕሮቪዥን ያቀርባል። እዚህ ውስጥ የወንጌሉን ተስፋ ማየት እንችል ይሆን? ያ ሲጀመርም ባለፈው አንስተነዋል። ሰይጣን የገባላቸው ተስፋ እሱ አጋኑ ባቀረበበት ልክ አልተፈጸመም። ወይም እነሱ ኤክስፔክት ያደረጉት ነገር ነበረ። እንደ እግዚአብሔር ትሆናላችሁ ሲል ትዝ ከሆነ አውርተንበታል አይደል? ኢሹ ሆነዋል እኮ እንደ እግዚአብሔር ላንብበው ግን የሆኑበት መንገድ እንደ እግዚአብሔር ሆነዋል። የኔ ሀሳብ ምንድን ነው? ለምሳሌ አላቅም፣ መጽሐፍ ቅዱስ ምንም አይለንም። ወደ ሔዋን አይምሮ ውስጥ ገብቶ ዲቴል ነገሮችን አይነግረንም፣ ምንድን ነው ኤክስፔክት ያደረገችው የሚለው ላይ ማለት ነው። ግን ላይን እንደሚያስጎመጅ ለጥበብ መልካም እንደሆነ አየች ይላል። የሆነ ዩኒክ የሆነ ነገር የሚሰጣት ዊዝደም እንዳለበት ገብቷታል። ኤኒዌይስ እና ደግሞ የሆነ እንደ እግዚአብሔር ሲባል አይኖ ሆነዋል። የሆኑበት ሴንስ በምንድን ነው? ባለፈውም አይተነዋል። መልካምና ክፉን በመምረጥ ሴንስ ወይም በመበየን ይሄ ለኔ መልካም ነው፣ ይሄ ለኔ ክፉ ነው በማለት ሴንስ እንደ እግዚአብሔር ሆነዋል መስለዋል። ግን ያንን የእግዚአብሔርን ሉዓላዊነት ወይም ያንን የእግዚአብሔርን ከፍታ ግን አልተጎናጸፉም። ወይም ሰይጣን በሚያወራላቸው ጊዜ የሆነ ለመጀመሪያ ጊዜ መጽሐፍ ቅዱስን የሚያነብሰው የሚረዳው ከዘፍጥረት 1 ጀምሮ ቢያነበው እንደ እግዚአብሔር እንደምትሆኑ እኮ ስለሚያውቅ ነው የሚለው ሀሳብ ማለት ነው። እሱ ላይ በእርግጠኝነት ሰው የሚመጣለት ሀሳብ አለ። ያ ነገር ነው የመጣላቸው ብዬ አስባለሁ። ያስመረቅናል። በራሱ በጣም አምቢሽስ ያደርጋቸዋል። ያደረጋቸውም እሱን ነው። ሔዋን ግን እኔ ፎከስ ላደርግ የፈለግኩት ምንድን ነው? እሺ ኢሚዲየትሊ ይሄ ሀፕን ሲያደርግ ምንድን ነው የሆነው? ከፍሬውም ወሰደች እና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ፣ የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ ይላል። ማለት ውጤቱ ይሄ ነበር የሆነው። መተፋፈር ነው። አንድ ሰው ሲናገር እንዲያውም ከእግዚአብሔር ክብር መጉደል የተነሳ የውስጣቸውን ባዶነት ወይም የውስጣቸውን መራቆት ለመሸፈን ነው ውጫዊ ልብስ የለበሱት ማለት ነው፣ ወይም ያገለደሙት ማለት ነው። ምክንያቱም ውስጣቸው ያለ ባዶነት አለ፣ ወይም ሼም አለ፣ እፍረት አለ። ያንን የውስጥ ባዶነትና እፍረት እንዴት አድርገው ነው ከቨር ያደረጉት? በውጫዊ ልብስ ነው። እና ደግሞ ትክክልም ነው አይደለ? መልበሳቸው ማለት ነው ልበል። አሁንም የለበስነው ለዛ እኮ ነው። ኖርማል ያለው ውስጣችን ያለ ባዶነት አለ፣ ወይም ዜር ኢዝ ሰምቲንግ የማናወራው ጊልቲነስ አለ ውስጣችን። መልበስ ግን ይሻላል ፋኑ መልበስ ይሻላል። አሁን ነው የሚሻለው። ያኔ አይሻልም ነበር። ያኔ ውስጣቸው ሙሉ እያለ የእግዚአብሔር ክብር ሞልቷቸው እያለ ውጫቸው ራቁታቸውን ነበሩ። በኋላ ነው ውስጣቸው ባዶ ሲሆን ውጫቸውን ማልበስ የጀመሩት ማለት ነው። ስለዚህ አይ ቲንክ ቴምፖራሪ ነገር ነው ያደረጉት። ክፍሉም የሚለን እነርሱም ራቁታቸው እንደሆኑ አወቁ ይልና የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ ይላል። ስለዚህ አይ ቲንክ
ቴምፖራሪ ሶሉሽን ነው ሊሰጡ የፈለጉት። ሀፕን ያደረገ ነገር እንዳለ ገብቷቸዋል። ችግር እንዳለ ገብቷቸዋል። እንደጠበቁት አልሆነላቸውም እና ለዛ ግን ክፍተትና ባዶነት ጊዜያዊ ምላሽ ሊሰጡ ሞከሩ። አንተ እንዳልከው እግዚአብሔር ግን ዘላቂነት ያለውን መፍትሄ እንደሚሰጥ ቁርባን በመስጠት አመላከተ ማለት ነው። ሶሪ ቁርበት በመስጠት ቁርባን አልኩ። እሺ የአዲስ ኪዳን አማኝ ቅድም ስታወራ ምን አስብ ነበር? ልክ ነህ። ሰይጣን እንደ እግዚአብሔር ሆነዋል። እግዚአብሔርን ባለው ሴንስ መልካምና ክፉን በማወቅ ከኛ እንዳንዱ ሆኑ በሚለው ሴንስ እንደ እግዚአብሔር ሆነዋል። የተፈለገውም እሱ ነው። እግዚአብሔር ብቸኛ አታስፈልገንም አንተ እኛንን ብለው ራስ ገዝ ለመሆን ፈልገዋል። ሆኖ እግዚአብሔር መጣ። ልክ አይደለም ነው እሱ ልክ አይደለም። እግዚአብሔር ያየው መንገድ አይደለም። የእግዚአብሔርን ፐርፐዝ ነው እና የሚገርምህ ስትታየው ቅድም ትል እንደነበረው አንተ ስታየው ግሎሪየስ ነው። የሚገርም ዊዝደም ያለበት ነው ሀሳቡ። ስትመለከተው ግዙፍና ደስ የሚል የሆነ ዓለም ውስጥ የሚወስድ ነው። በጣም ትልቅ ነው። ስታደርገውና ስትሆነው ግን ሼም ነው፣ ሼምፉል ነው። በዚህ ልክ ነው የተሸወዱት። እግዚአብሔር ጋር ለመድረስ ባደረገችው ከእግዚአብሔር ጋር ላለመድረስ ተደብቀው የሚኖሩበትን ሼምፉል የሆነ ስቴት ውስጥ ተገኙ ማለት ነው። እንደዚህ ነው የሚሸውዳቸው ሰይጣን ሰዎችን። ክብር ነው ስታየው፣ የሚያምር ነው፣ የሚያስጎመጅ ነው፣ ትልቅ ነው። የሆነው ግን ሀፍረት ነው። ፋይናሊ አሁን ባላስታውስም አንድ ሰው ስለዚህ ክፍል በተለይም ይተነተናል። ይሄ የበለሶችን ቅጠል ሰፍተው የበለሶች ቅጠል ወስደው ሰፍተው ምናልባት አሁን እነሱ ሀፍረታቸውን ለመሸፈን የሚያደርጓቸው እንቅስቃሴዎች ናቸው። ፐርሰናሊ በግል የሚያደርጉት ጥረት ነው። ሰፍተው እነሱ ይሰፋሉ። ከበለሶች ቅጠል ሰፍተው ሰርተው ይለብሳሉ። እግዚአብሔርም ደግሞ ሌላ መንገድ ይፈልጋል። እግዚአብሔር ሌላ መንገድ ያመጣል። ይሄኛው ትክክለኛ መንገድ አይደለም። እነሱ የሰሩት ፊት የሚያደርግ አይደለም፣ የሚሆን አይደለም፣ ምላሽ የሚሆን አይደለም። ለሀፍረታቸው ወደ እግዚአብሔር ፊት መቅረብ የሚያስችላቸው አይደለም እና እግዚአብሔር ቁርበት ያዘጋጃል ማለት ነው። ይሄ የወንጌሉ ተስፋ ነው ተመልካቾቻችን። ይሄ የወንጌሉ ተስፋ ነው። እግዚአብሔር አያችሁ፣ እግዚአብሔር ሲያለብስ የማይሆን ጊዜያዊ በእጃቸው ሰርተው መፍትሄ ብለው ያሉትን ሐሰተኛ መድኃኒት እጃቸው ላይ ያለውን ነው ብለው እግዚአብሔር ሲያለብሳቸው እንመለከታለን። ቁርበቱ ምን ማለት ነው? እግዚአብሔር እንዴት ነው ያደረገው? የሚሉ ትንታኔ የሚፈልጉ ጉዳዮች ናቸው። የዛሬ ትኩረታችን የተስፋን መስኮት፣ የተስፋን ብርሃን ከዚህ ዘገባ ውስጥ እንዴት ማየት እንችላለን የሚለው ነው የሚሆነውና አንድ ወደማነሳው ወደ መጨረሻው ሀሳብ እዚህ ላይ የምትለው ከሌለ አንድ ነገር አለ። አጭር ነገር ምንድን ነው? ልብሱ ከልብስነት ባለፈ አንድ የሚያሳየው ነገር የሚያመለክተው ነገር ሰዎች ያጣነውን እግዚአብሔርን ወይም እግዚአብሔር ከመጉደሉ የተነሳ በሕይወታችን የሚሰማንን ባዶነት ለመሸፈን የምንሞክርባቸው ብዙ መንገዶች አሉ። ኖት ነሰሰርሊ ልብስ ብቻ ማለት ነው እና ብዙ ነገሮች እነዛን ክፍተቶች ወይም ያንን ለመሸፈን የሚደረጉ ጥረቶች ናቸው። ሴስ ሉዊስ ሲናገር ምን ይላል? ልባችን የእግዚአብሔርን ያክል ነው ስፋቱ እና ያንን ልብ ኦንሊ ፊት ሊያደርገው የሚችለው እግዚአብሔር ብቻ ነው እና ግን ያንን የጎደለውን እግዚአብሔርን እነሱ በተለያየ መንገድ እኛም ሰዎች ማለት ነው በሀብት ውስጥ በተለያየ መንገድ ውስጥ እንፈልገዋለን፣ እናለብሰዋለን፣ ከበር እናደርጋለን። ቴምፖራሪ የሆነ የውስጥን ባዶነት መሸፈኛ መንገዶችን እንጠቀማለን። ግን ቅድም እንዳልነው ነው ወንጌል የሚሰጠን ተስፋ ምንድን ነው? ቁርበት ነው ማለት ወይም ኢየሱስ ክርስቶስን ነው። አልቲሜትሊ በኢየሱስ ክርስቶስ በኩል በፐርሰኑ ማለት ነው ካልሆነ በስተቀር ይሄ የነፍስ ባዶነትና ራቁትነት ሊሸፈን አይችልም ማለት ነው። በትክክል ምን እያሰብኩ ነበር ፋኑያ? በጣም ቴንኪዩ። በጣም ውድ የሚባሉ በሀገራችን ላይ ያሉ አልባሳት
ውስጣቸው የረከሰ ህሊና፣ ውስጣቸው ያለን ሼም ከቨር ለማድረግ ወይም ደግሞ መልካም ስራዎች የሚባሉት በመስጠት በጎ በመሆን የሚደረጉት የውስጥን ጩኸት ለመመለስ የሚታሰቡ ሰዋዊ የሆኑ መፍትሄዎች ናቸው። የሚገርም ጌታ ኢየሱስ ወንጌል ሲመጣ የሚመጣው ውስጥን እያሳየ ነው። ወንጌል ከዚህ የሚጀምረው ለዚያ ነው። ይመጣና አይደለ አሁን እንደምትሉት አይደላችሁም ይላል። ልብ ውስጥ ማለት ነው። ውስጣችሁ በኖራ ውጫችሁ በኖራ እንደተለሰነ መቃብር፣ ውስጣችሁ መቃብር ሆኖ ውጫችሁ በጣም የሚያምር ነው ብሎ ሲተች ውስጥን ማነህ የሚለውን ማሳየቱ ላይ ነው ወንጌል ትኩረት የሚያደርገው። እሱኛው ከተስተካከለ፣ እሱኛው በእግዚአብሔር ፕሮግራም አጀስት ከተደረገ ውጫዊው አሳሳቢ አይሆንም ማለት ነው። እና ቴንኪዩ የወንጌልንም አንድምታ በዚያ መልኩ እንድናይ የሚያግዘንን ሀሳብ ነው ያነሳ። ክርስቶስንም ልበሱት የሚለው በኋላ ላይ ጳውሎስ በእርግጥ አመሰግናለሁ። ምናልባትም የመጨረሻ ነጥብ ተስፋ ላይ እንዲህ ቢሆንስ ብለን ከዚህ እንድናነሳ የማስበው እነዚህ ሰዎች ከኤደን ገነት ሲነቀሉ ሲባረሩ እዚያው ባሉበት እንዲቆዩ እግዚአብሔር በር ዘግቷል፣ እንዳይመለሱ ወደ ኤደን ገነት። በኪሩብ በምትገለባበት ኪሩብ ኤደን ገነት ተዘግቷል። ተመልሰው እንዳይበሉ ከዚያኛው ዛፍ ተደርገዋል፣ ከሕይወት ዛፍ ማለት ተደርገዋል። እና ምናልባት እዚህ ውስጥ አንድ የተስፋ ፍንጣቂ ብርሃን ማየት እንችል ይሆን? ይሄ የመጨረሻ ነጥባችን ይሆናል። ያ በዚሁ አመፅ እና ውድቀት ውስጥ እንዲቀጥሉ እግዚአብሔር አልፈለገም። ለአንብበው ክፍሉን። እግዚአብሔር አምላክም አለ፣ እነሆ አዳም መልካምንና ክፉን ለማወቅ ከኛ እንዳንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር፣ ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው የተገኘባትን መሬት ያርስ ዘንድ። አዳምንም አስወጣው፣ ወደ ሕይወት ዛፍ የሚወስደውንም መንገድ ለመጠበቅ ኪሩቤልንና የምትገለባበት የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ ይላል። ይህ እንግዲህ ያው ወደፊት እንደምናየው በመቅደሱም በመገናኛውም ድንኳን የሚቀጥል ነው። የኪሩቤል ኢሜጅ ማለት ነው። ከመቅደሱ ጋር በተገናኘ ወደፊት እግዚአብሔር ዕድል ሲሰጠን የምናየው ይሆናል። ግን ራሱ ክፍሉ ነው የሚያወራው አይደለም። ምንድን ነው የሚለው? ለዘላለም ሕያው ሆኖ እንዳይኖር በዚህ ስቴት ውስጥ ማለት ነው። በዚህ የኃጢአትና የአመፅ የውድቀት ስቴት ውስጥ ሆኖ ለዘላለም እንዳይኖር፣ ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው ይላል። ይሄ የሚያሳየን አንዱ ነገር ኤግዚስታንስ በራሱ በረከት እንዳለው፣ ይሄ መኖር አይደለም አልቲሜት ማተር የሚያደርገው እግዚአብሔር ነው ማተር የሚያደርገው። ምክንያቱም ለዘላለም ሕያው መሆን በዚህ ስቴት ውስጥ በኃጢአትና በውድቀት ውስጥ ከሆነ ፍርድ ነው አይደል? የሚሆነው እንደዛ ነው። ከፍርድ አይተናነስም ሳይሆን ፍርድ ነው፣ ጃጅመንት ነው። አንተ ሰው ስንቱን የሚያመሰግንበትን ኖርኩ እያለ ቀን ጨመርክልኝ እያለ የሚልበትን በዚያ ስቴት ውስጥ ፍርድ ነው ብለን እንደዛ ነው የሚለው። ምክንያቱም ለዘላለም እንዲሁም ሕያው እንዳይሆን ነው የሚለው ራሱ። እንዲህ ሆነው በዚህ ሁኔታ በዚህ ሆነው በኢነሚቲ ከእግዚአብሔር ያለ እግዚአብሔር ለዘላለም ሕያው መሆን ፍርድ ነው በቃ ባጭሩ ማለት። እዚህ ጋር እኮ ያጡት እግዚአብሔርን ነው አይደል? እግዚአብሔር በሕይወታቸው ሙሉ ሳይኖር ለዘላለም ሕያው መሆን በጣም ከባድ ቅጣት ነው። ስለዚህ ከኤደን ሲያስወጣቸው እግዚአብሔር ምሕረቱንም የሚያሳይበት መንገድ ነው እያስባለሁ እና ተስፋንም እየሰጠ ነው። አስወጥቶ አድኖ ሊመልሰን ነው ሀሳቡ እና ወይም መፍትሄን አዘጋጅቶ ወደ ራሱ ሊመልሰን ነው እግዚአብሔር እየሰራ ያለው። በዚህ አመፅና ራስ ገዝ በሆነ ስቴት ውስጥ ሆነን ግን ለዘላለም ሕያው መኖር ማለት ፍርድ ይሆናል ማለት ነው። ደስ የሚል ሀሳብ። የኤግዛይልን ኮንሰፕት ከዚህ ይጀምራሉ የመጽሐፍ ቅዱስ አጥኚዎች። ምርኮ ወይም ደግሞ መወሰድ ወደ ባዕድ ምድር፣ መሰደድ፣ መነቀል፣ ከቀዬ ከቤት መውጣት የሚሉ ጉዳዮች የሚጀምሩት የመጽሐፍ ቅዱስ የሚሰጠን ጭብጥ ከዚሁ ነው የሚጀምረው። ሰው ከዘላለም ቤቱ ነው የተነቀለው። ሰው ከመኖሪያው ከኢንቫይሮንመንቱ እንደውም ካለጠጥን በስተቀር እግዚአብሔር 3 አካባቢ መኖሪያዎችን ሰርቷል። ባለፉት ጊዜያት በተመለከትነው ክፍል የብስ፣ የሰማይ ጠፈር እና ውሃ።
ውሃ ውስጥ ይርመሰመሳሉ ይኖራሉ። የብስ አለ፣ ከዛ የሰማይ ሰራዊት አለ። ከየብስ ውስጥ ደግሞ እግዚአብሔር ለሰው ልጅ የመረጠው ቦታ ኤደን የሚባለው እግዚአብሔር ፕሮጀክቱን ህልውና ሆስት የሚደረግበት ሙሉ በሙሉ ሰው እግዚአብሔርን አክሰስ የሚያደርግበት ቦታ ነው። ስለዚህ አሳ ከባህር ወጣ ከተባለ ለአሳ ህይወት በውጪ ፍርድም ሳይሆን የማይሆን የማይታሰብ እንደሆነ ሁሉ አዳም ከኤደን ገነት ሲነቀል ሌላ ነገር ነው የሚሆነው። ሌላ ፍጥረት ነው የሚሆነው ማለት ኢነሚ ብለን ስንል በእግዚአብሔር ላይ የሚነሳ ሌላ ነገር ነው ሆኖ። ይሄ ቀላል አይደለም። ይሄ ውጣ ተብሎ በር ተቆለፈበት የማለት ያህል ልናስብ አይገባም ከኤደን ገነት መውጣትንና እንደዚያ ሆኖ ወጡ። ለካ የሚባረሩት ለጥቅማቸው ነው which is ተስፋ የሚለው ማለት ነው። ተመልካቾቻችን እዚህ ጋር የምንመለከተው እግዚአብሔር የሚያስወጣቸው ለጥቅማቸው ነው። ቢቆዩ እዚያ ቦታ እሺ ፍርድ ነው ጀጅመንት ነው በትክክል መነቀል፣ መውጣት፣ ከቤት መሰደድ፣ መሄድ ከእግዚአብሔር ፊት ወይም ደግሞ ከእግዚአብሔር መለየት የሚባለውን የሞትን ኮንሰፕት እዚህ ጋር ያመጣል። ግን እዚያው ቢከርሙ በዚያው ጥፋታቸው እንደው ቅድም ባነበብከው ክፍል ተመልሰው የህይወትን ዛፍ እንዳይበሉ የህይወት ዛፍ ያው ሁለቱ ዛፎች አሉ ባለፈው የተመለከትናቸው። የህይወት ዛፍ አለ፣ መልካምንና ክፉን የምታስታውቅ ዛፍ አለች። አዳም በህይወት የሚቆየው የሚኖረው ልክ አሁን በልተን እየበላን እየቀጠልን እንደምንኖረው በህይወት የሚቆየው በዚህ በራሱ አልነበረም። ኤደን ገነት ውስጥ በራሱ አልነበረም። ሰልፍ ሰፊሸንት አይደለም። ሳይበላ መቆየት የሚችል አይደለም። የሚበላው ግን የህይወትን ዛፍ ነው። የህይወት ዛፍ በጣም ወደ ትንታኔ ሳንገባ ከእግዚአብሔር መኖር ከእግዚአብሔር ከማንነቱ ጋር የተገናኘ ህይወት እንዲቀጥል ሪስቶር እያደረገ እንዲቀጥል የሚያደርግ ሀሳብ አለ። ተመልሶ በዚህ ስቴት ሆኖ ከበላ ድጋሚ ከእግዚአብሔር ጋር ለዘላለም ጠላት ሆኖ ሊቀጥል ነው። ይሄ ከሚሆን አለ እግዚአብሔር፣ ይሄ ከሚሆን አንድ ሰው እንደተናገረው ይሄ ከሚሆን ዘግቼ እሰራለሁ አለ እግዚአብሔር። ዘግቶ ሲሰራ ማለት ነው። አጽድቼ አመጣለሁ። እማጸዳው ቦታውን ሳይሆን ለዚህ የሚበቃ ልብ ሰርቼ ፈጥሬለት መልሼ ያመጣለሁ ብሎ እግዚአብሔር ዘግቶ ሲሰራ ነው የቆየው የድነትን ኮንሰፕት የድነትን ፕሮጀክት። ታዲያ ይሄ ተስፋ አይደለም ተወዳጆች? ይሄ ተስፋ አይደለም? የወንጌሉ ተስፋ አይደለም? ይሄ ተስፋ ነው ተመልሶ ቢበላ እና ተጠንቅቆልን ነው እግዚአብሔር። እዚያ ውስጥ ይሄንን ማየት እንችላለን። ተስፋ ደግሞ አለ። ተመልሰን ምንመጣበትን ተስፋ እኮ ሰጥቶናል ከዚያ በፊት ከዚህኛው ቁጥር በፊት አዳም እንደሚመለስ በረከት መርገም በበረከት እንደሚቀለበስ የተሰጡ ተስፋዎች አሉ። ግን በዚህ መልኩ አይደለም የሚሆነው። ለዘላለም ጠላት ሆኖ እንዳይቆይ እንዳይበላ በዚያ ስቴት ሆኖ እንዳይበላ። ሌላኛው ሞትን ማንሳት እንችላለን። ምናልባት ሞትን ማንሳት እንችላለን። ህይወት ባያጥር አዳም ለዘላለም ይህንን ሆኖ ቢቀጥል ቅድም አንተ እንዳልከው አያድርስ ነው፣ እግዚኦ ነው። በዚያው ሰው እድሜው ይሄ የስጋ ሞትም እኮ መጣ ተከትሎ ማለት ነው። የስጋ ሞትም መጣ። በእርግጥ መጽሐፍ ቅዱስ አበክሮ እያወራ ያለው ከእግዚአብሔር ስለመለየት ያኛውን ሞት ቢሆንም አዳም ይሄንን መሆን ነበረበት እና የትንሣኤ ኮንሰፕት ደግሞ አሁን የምንረዳው ነው። አዲስ ኪዳን ላይ እኛ የምንረዳው ነው እና ምናልባትም እየጠቀለልን ነው ፋኑዬ እስካሁን ካነሳናቸው የወንጌሉ ተስፋዎች ምናልባትም ይሄንን እውነተኛ ይሄ እግዚአብሔር ተስፋ ነው። ወንጌል ውስጥ የምናየው እግዚአብሔር ተስፋ ነው። ወንጌል ውስጥ ያለው ቅድም እንዳነሳ ነው በጣም ጥሩ መልበስ፣ ጥሩ መንዳት፣ የሚገርም ሰው መሆን፣ የክላስ ጨዋታ መጫወት እነዚህ አይደሉም ያሉት። የወንጌል ተስፋ ውስጥ ያሉት ተስፋዎቹ ሁሉ ወደ እግዚአብሔር ሰውን የሚወስዱ ናቸው። ወደ እግዚአብሔር መልሰው የሚያመጡ ናቸው። እግዚአብሔርን የሚያለብሱ ናቸው። ከእግዚአብሔር ጋር ኮሚኒኬሽን የሚያስቀጥሉ ናቸው። እዚህ ላይ አሁን ላለው ለዘመናችን ክርስትና እነዚህን የወንጌል ተስፋዎች ከዚሁ መጽሐፍ ከዚሁ ክፍል እንዴት ልንረዳ እንደምንችል ብትል። እኔ በጣም አሁን ካወራሁም ቅድም ስንነጋገር ከነበረው በጣም ደስ ያለኝ መላልሶ የሚመጣውም ሀሳብ እግዚአብሔር ራሱ ነው። እኔ አሁን አይ ቲንክ መጽሐፍ ቅዱስም በጣም ኢንፈሳይዝ የሚያደርገው እሱን ነው። ታሪኩ ራሱ የእግዚአብሔር ነው የምንለው ለዛ ነው። የእግዚአብሔር ታሪክ የምንለው የእግዚአብሔር ወንጌል የምንለው ለዛ ነው እና
አንድ ሰባኪ ሲናገር ብዙዎቻችን የምንፈልገው መንግስቱን ያለ ንጉሱ ነው። ብዙዎቻችን ወደፊት የሚመጣውን የምትገለጠውን ኢየሩሳሌም ማየት እንፈልጋለን። አንዳንዶቻችን ቤት ሰርተን ጨርሰናል፣ ሰማይ ቤት በወርቅና በብር የተንቆጠቆጠ እዚህ ባይኖረንም የሚል እና ይላል መጽሐፍ ቅዱስ። ኢንፋክት ስለምትገለጠው ኢየሩሳሌም ሲናገር ግን ራሱ የቻለ ኢንተርፕሬቴሽን ቢኖረውም ኤኒዌይስ ምን ልል ነው፣ ምን አለ አንድ ሰባኪ ያለ እግዚአብሔር ገነትን እንካችሁ ብሎ እግዚአብሔር ቢደራደር በዚህ ዘመን ያለው አብዛኛው ክርስቲያን እሺ የሚል ይመስለኛል አለ። የሚመጣው መንግስት ውስጥ ያለኔ እንደዚህ የተንቆጠቆጠ የምንጠብቀው ማለት ነው አይነት ዓለም ልስጣችሁ ቢለን እሺ ነው የምንለው። ምክንያቱም አሁንም እያሰብን ያለነው እግዚአብሔርን አይደለም። ትልቁ ተስፋችን ትልቁ በረከታችን እግዚአብሔር እንደሆነ አናስብም። እዚህም ጋር ቅድም ያየነው እሱን ነው። ያለ እግዚአብሔር ለዘላለም ሕያው መሆን ወይም የምንላቸው ፊዚካል የሆኑ ብለሲንጎች በኮቴሽን ማለት ነው፣ እነዚህ ሁሉ ነገሮች ምንም ፖይንትለስ ናቸው። ኢቭን መኖር በራሱ ፍርድ ሊሆን ይችላል ያለ እግዚአብሔር ማለት ነው። ስለዚህ ተስፋችን ትልቁ ተስፋችን ምንድን ነው? በወንጌል ውስጥ እኔ ትልቁ ተስፋችን ራሱ እግዚአብሔር ነው ምለው። አንተም ቅድም እንዳልከው ማለት ነው። ቴንክ ዩ ፋኑዬ። አንተም እንዳነሳኸው አዳም አሁን ስለሚበላው፣ ስለሚጠጣው፣ ስለሚገነባው ቤት ሲጨነቅ አትመለከትም። ኢሹ ሲሆንም አታይም። ዲፎልት ነው ከውድቀት በፊት ማለት ነው። እግዚአብሔር ሰውን የሰራው የሆነ እየለመነ የሆነ እየተቀበለ እየተደሳሰተ እያመሰገነ የሚኖር አንድ የሚያሽከረክረውን ፍጡር አይደለም የሰራው እግዚአብሔር። ዓላማውን ገልጾ ግሩም ፕሮጀክት ጀምሮ አብረኸኝ ትሰራለህ አብሮ ሰራተኛዬ ነህ ብሎ ነው እግዚአብሔር ሰውን ያመጣው። አሁን ፍለጋዎቻችን እነዚህ ቅድም ያልካቸው ከዚያ በኋላ የመሰለን እንደዚህ መሰለን በቃ ልክ ከተባረረ በኋላ የበለስ ቅጠሎችን ሰፍቶ ምላሽ እንደሚያደርገው መሰለን። ምግብ ሲርበን ውሃ ጠጣን፣ መቆም ሲኖርብን ተቀመጥን። አሁን ፍለጋዎቻችን ተቃራኒ የሚመልስ ይመስለናል። ውሃ ሲያስፈልገን ቡና ጠጣን እና አሁን ፍለጋዎቻችን ተላትመዋል። እና እስካሁን የተመለከትነው የወንጌሉ ተስፋ ጅማሬ ዘፍጥረት 3 ላይ እንደምንመለከተው ራሱ እግዚአብሔር ነው። ዓላማው ወደ እግዚአብሔር ሰውን የሚያመጣ ነው። ሰውን ለእግዚአብሔር መንግስት የሚያዘጋጅ ነው። ፋይናሊ ሰው ያጣውን እግዚአብሔርን አግኝቶ ከእግዚአብሔር ጋር ይኖራል። እዚህ ጋር እንዳይረሳት መሀል ላይ የሚፈጽመውም ራሱ እግዚአብሔር ነው። ምክንያቱም ከሴቲቱ የሚወለደው ዘር የእግዚአብሔር ልጅ ኢየሱስ ክርስቶስ ነው እና ፈጻሚውም ራሱ እግዚአብሔር ነው። ተስፋውም ራሱ እግዚአብሔር ነው። የምንመለሰውም ወደ ራሱ ወደ እግዚአብሔር። ስለዚህ እግዚአብሔር የአማኙ ሁሉ በሁሉ ይሆናል፣ የክርስቲያኑ ሁሉ በሁሉ ይሆናል ማለት ነው። ተመልካቾቻችን ዛሬ የተመለከትነው የእግዚአብሔርን ተስፋ በዘፍጥረት ምዕራፍ 3 ዘገባ በውድቀት ዘገባ ውስጥ የእግዚአብሔርን ወንጌል ተስፋን የተመለከትነው። እግዚአብሔር ራሱ ተስፋችን ነው። እግዚአብሔር ራሱ ዞሮ መግቢያችን ነው፣ ፍጻሜያችን ነው። እግዚአብሔር ራሱ የተስፋችን ፈጻሚ ነው። ወንጌል ውስጥ ያለው ተስፋ የተሰጠንን ትንቢት መውረስ አይደለም፣ ራሱ እግዚአብሔር እንደሆነ በጽኑ እናምናለን። በቀጣይ ክፍል ይህንኑን ሐሳብ ይዘን ቀጣዩ ክፍል ላይ ቀጣይ ጊዜ እንገናኛለን። ሰላም።